ሰላም ጤና ይስጥልን ውድ የኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ተከታታዮቻችን፣ እነሆ በዛሬው የአናቶሚ መስኩላር ሲስተም ብለን ከጀመርን ኤፒሶድ 1 ስለ ኢንትሮዳክሽንስ ኦፍ ዲ መስኩላር ሲስተም በደንብ አድርገን ተነጋግረናል። ዛሬ በሁለተኛው ኤፒሶድ ደግሞ አንድ በአንድ ላስት ታይም ላይ እንደምታስታውሱት የምስል አይነቶች 3 አይነት ጠቅሰናል። ይሄ ማለት ስኬለተል መስል፣ ስሙዝ መስል እና ካርዲያክ መስል። ከነሱ ውስጥ የመጀመሪያ የሆነው ስለ ስኬለተል መስል የምንነጋገር ይሆናል። በቀጥታ ወደ ቪዲዮ። በዛሬው ቆይታችን ስለ ስኬለተል መስል ስንጀምር ላስት ታይም ላይ እያንዳንዱ መስሎች ይሄ ማለት ስኬለተል፣ ስሙዝ እና ካርዲያክ መስል ብለን አጠር አድርገን ባህሪያታቸውን ለመነጋገር ሞክረናል። ዛሬ ጠለቅ ብለን ስለ ስኬለተል መስል የመጀመሪያው ነው ፓርት እንነጋገራለን ማለት ነው። እንደምታውቁት ስኬለተል መስል ማለት ከአጥንታችን ጋር አታችድ ሆኖ የሚገኝ የመስል አይነት ሲሆን በእኛ አንደኛው ባህሪው ምንድነው? that is voluntary ነው, which means በእኛ ቁጥጥር ስር ያለ የመስል አይነት ነው። ሌላኛው ደግሞ ምንድነው? እንዳልኳችሁ that is what attached to what the bone, which means እዚህ ጋር የምንነጋገረው ማለት ነው። ይሄ ለምሳሌ ይሄኛው እንደ ቦን አድርገን ብንወስደው which means ይሄን አሁን የምንነጋገራቸውን ቀጥሎ የምናወራው የስኬለተል መስል ፓርት ነው ብለን ኮንሲደር አድርገን እንወስዳለን። ተመልከቱ that is attached to what the bone, ከአጥንት ጋር attached ሆኖ የምናገኘው ነው። የስኬለተል መስልና የአጥንት የሚገናኙበት የኮኔክቲቭ ቲሹ አይነት ምን ብለን እንጠራዋለን? የተባባለው that is what ቴንደን እያለን የምንጠራው ማለት ነው። ይሄ ደግሞ ሌላኛው ባህሪው ነው። it also ልክ ከሌሎቹ የሚለየው that is a straight type of what muscle ነው። straighted means have a band, have a line እዚህ ጋር የምንነጋገራቸው ማለት ነው። እሱን በደንብ አድርገን ልክ ምስሉ ላይ በምታዩት መንገድ እያወራን እንቀጥላለን ማለት ነው። this is the major characteristics of what the skeletal muscle. As an example, like what the biceps, triceps እና የመሳሰሉትን ልንወስድ እንችላለን። እነዚህ ባይሴፕስ፣ ትራይሴፕስ ያው በደንብ እያንዳንዷ ቦታ ላይ በምንነጋገርበት ጊዜ ቃላቱንም ቦታውንም በደንብ የምንረዳ ይሆናል አናቶሚው። ነገር ግን እንደ ምሳሌ እነዚህ ታዋቂ የስኬለተል መስል አይነቶች ናቸው ማለት ነው። ይህንን ካልን ይህ ስኬለተል መስል በዋነኝነት ግሮስ አናቶሚውን ስንመለከት ግሮስ አናቶሚ ማለት ምንድነው? ማክሮስኮፒክ የሆነውን ስንመለከት that is there are the 3 layer ፎርም ያደረጉት ነው ማለት ነው። እነሱም ኢፒማይሲየም፣ ፔሪማይሲየም እና ኢንዶማይሲየም ተብሎ ይገለጻሉ። ልክ ምስሉ ላይ በምታዩት መልኩ በደንብ ለመረዳት እዚህ ጋር ያለውን እኔ ሳልኩላችሁ ደግሞ እያወራንበት እንሂድ። look the term this epimysium, this ep ማለት ምንድነው? ከላይ ብለን የምንጠራው ነው አይደል? ስለዚህ የስኬለተል መስልን the whole ፓርቱን ሸፍኖ የሚገኝልን ምን ብለን እንጠራዋለን ማለት ነው? that is the epimysium ብለን እንጠራዋለን ማለት ነው። ሙሉ ለሙሉ ይሄኛውን ፓርት ሸፍኖ የሚገኝልን ይሄኛው ማን ነው ማለት ነው? that is a epimysium ይሆናል ማለት ነው። good. Next, and the functions of this epimysium is what? To cover as the outer protective layers for what? The skeletal muscle. And then next ደግሞ ስንወርድ ወደ መስልን ወደ section, which means it divides into muscle section, ወደ መስል ሴክሽኖች የሚከፋፍልልን። ይሄ ማለት ልክ እዚህ ጋር ሉክ እናንተ እንድትረዱልኝ the whole እዚህ ጋር እንደዚህ ከቨር ያደረገው ምንድን ነው ያለው? ኢፒማይሲየም አይደል እንዴ? ከውስጥ እያንዳንዷን ፓርት በዚህ መንገድ ደግሞ በሴክሽን የሚከፋፍልልን ማን እንለዋለን ማለት ነው? that is ፔሪማይሲየም እያልን እንጠራቸዋለን ማለት ነው። ቀጠልን። ፔሪማይሲየም ስንል በመስል ይሄኛው አጠቃላይ ከላይ ያለው that epimysium፣ ከሱ ቀጥሎ ደግሞ በዚህ አይነት ስትራክቸር ፎርም የሚያደርግልን ማን ይባላል ማለት ነው? that is perimysium። ፔሪ ማለት around ማለት ነው። ዜን እንቀጥላለን። ኢንዶማይሲየም፣ ኢንዶ means that is inside ነው። ይሄ ምን መሰላችሁ? by the way this perimysium ማለት last time ላይ ይሄ የመስል ፋይበር is the bundle of ፋይበሮችን ይዞ የሚገኘው አጠቃላይ ሁሉንም ማለት ነው። እሱ ፔሪማይሲየም አለው።
አንዷን መስል ፋይበር ከዚህ ውስጥ አውጥተን ስንመለከት ደግሞ በማ ተሸፍና ትገኛለች? that is endomysium a single muscle fiber ወይም ደግሞ እያንዳንዱ አጠቃላይ መስል ፋይበር በማን ነው አልኳችሁ? ፔሪማይሲየም። አንዷን ደግሞ መዘን ስናወጣ የሚሸፍነው ማን ይባላል? that is the endomysium ብለን እንጠራዋለን ማለት ነው። ስለዚህ for a single muscle fiber ምን የሚያደርግልን ነው? የሚሸፍንልን ነው ማለት ነው። ይሄን በደንብ አድርገን ልናስተውል ይገባል። so this is the layers of what? the skeletal muscle. so እንግዲህ በዛሬ ቆይታችን ስለ skeletal muscle እየተነጋገርን እንገኛለን። ይህ ኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ፣ ሼር በማድረግ ዕውቀት እንድታገኙ እንጋብዛችኋለን። so በዚህ መንገድ ግሮዝ አናቶሚ ኦፍ the skeletal muscle ካየን መጀመሪያ ሲጀምር skeletal muscle ምንድን ነው ያልኳችሁ? that is straightened ነው ያልኳችሁ። so straightened ከሆነ look እነዚህን ሁለት ቃላቶች እስቲ እንነጋገር። yes ወንድማችን ቃላት በፊዚዮሎጂ እየገለጸላችሁ ነው አይደል? ይሄ አክቲን ማዮሲን እያለ these are the major what proteins of what the muscle በመስል ውስጥ የምናገኛቸው ፕሮቲኖች ናቸው። so አክቲን እና ማዮሲን ምንድን ናቸው የሚለውን እንመልከት። so አሁን ይሄንን ነገር የነገርኳችሁ እዚህ ጋር የምናወራቸው ሳርኮሜር ምንድነው የሚለውን ነገራችኋለሁ። this actin is the thin kind of what the filament ይሄኛው ቲን ሲሆን ማዮሲን ያንን የምንጠራው ደግሞ ቲክ ፊላሜንት ይሆናል ማለት ነው። ሉክ ይሄ ልክ ምስሉ ላይ በምታዩት መንገድ አሬንጅድ ሆኖ የምናገኝበት ፓርት ይሄ ማለት ሳርኮሜር ማለት in the skeletal muscle the contractile units of the skeletal muscle is called the sarcomere እየተባለ ይጠራል which means the arrangements of what these actin እና myosin arranged ሆነው የምናገኛቸው ናቸው። ይሄ ማለት በሌላ አገላለጽ actin that is a thin filament and myosin that is a thick. so የሳርኮሜር ዴፊኒሽንን በዚህ መንገድ ከተግባባና ካወቅን that have this major what zone and line. so the Z line M A I H እየተባሉ የሚጠሩ ፓርቶች አሉት ልክ ምስሉ ላይ እንደምትመለከቱት። so እነሱን በደንብ አድርጎ ፊዚዮሎጂ ላይ እየተመለከታችሁት ነው። እኔ ግን እንደ አናቶሚ አጠር ያለ ፖይንቶች ልንገራችሁ። look this Z line ማለት የመጀመሪያው in the parts of the contractile units of the skeletal muscle that means this sarcomere ያለን የምንጠራው በስኬለታል መስል ውስጥ ይሄ Z line in each end of the sarcomere የምናገኘው ነው። the main purpose is what it anchor the site for what ይሄ አክቲን ያለን የምንጠራው which means what the thin filament ምን ሆኖ የሚገኝበት ነው ማለት ነው። ተይዞ አንከር ፊክስ ተደርጎ የምናገኝበት ፓርት ነው ማለት ነው። this the Z line then ቀጥለን ማን እናወራለን? M line ሞር ለመረዳት ልክ ምስሉ ላይ ያያችሁት እንዳላችሁት ነው። ይሄ ደግሞ ማን ነው አንከር አድርጎ የሚገኘው መሰላችሁ? it anchor what the myosin which means what the thick filament ሲቀጥል A band እናገኛለን። look እዚህ ጋር አንድ ትሪክ ልንገራችሁ። A band I ባንድን ለመረዳትና ለማስታወስ ሁሌም ቢሆን ይሄ የፊት ለፊት ቃሎቻቸውን ተመልከቱ። ብዙ ጊዜ ፈተና ላይ ይሄ እንዳንረሳው ማለት ነው። A band ሲባል that is what the dark band ይሄ ማለት just እስቲ ይሄን ቃል እንጻፈው። look dark እና light look እነዚህ ቃላቶች ቀጥታ ባህሪያቸውን ነው የሚነግሩ። ይሄ ማለት this A band means the dark band and this I band is what the light band. ምን ይዛሉ የሚለውን ደግሞ ልንገራችሁ። look this the A band that is contain የሚያደርገው ነገር ምንድነው ብለን ካለን this A band that's the dark band and contain what the myosin እያለን የምንጠራውን ይዞ የሚገኝ ነው which means the thick filament የሚገኝበት ቦታ ነው። the I band that is the light area of the sarcomere that is contain only what the actin and in this the A band አካባቢ ዳርክ ቢሆንም እንኳን ወደ ላይተር የሚሄድበት ሴንትራል ሪጅን
that is the H zone እያልን የምንጠራው ይሆናል ማለት ነው። so this is the major parts of what the sarcomere so ልክ ምስሉ ላይ በምታዩት መንገድ arrange ሆኖ እናገኘዋለን ማለት ነው። so during contraction which means አንድ ሰው የተለያዩ ኦብጀክቶችን በሚያንቀሳቀስበት ጊዜ እያወራን ያለነው ስለምንድን ነው? ስለ ስኬለታል መስል ነው። so ከቦን ጋር ምን ሆኗል ብያቸዋለሁ? አታችድ ሆኗል ብያቸዋለሁ። በዚህ አጋጣሚ look እነዚህ the gross anatomy ላይ የተነጋገርናቸው this epimysium perimysium እና endomysium አንድ ላይ merge በማድረግ ምንድን ነው የሚፈጥሩት መሰላቸው? ልክ መጀመሪያ ያልኳችሁ ቴንደን የአጥንትና የምስል መገናኛ ቦታን አንድ ላይ ይፈጥሩታል ማለት ነው። ይሄ ቴንደን ብለን የጠራነው ፓርት ነው ቅድም እንደነገርኳችሁ። ሶ እነዚህ ኢፒ ፔሪ እና the endomysium merge አድርገው ቴንደን እንደሚፈጥሩ መረዳት ማወቅ አለባችሁ። so during contraction time this v line ምንድነው የሚሆነው መሰላችሁ? እያጠረ ይመጣል ቁመቱ ልክ ምስሉ ላይ በምታዩት መንገድ ይቀጥል። አይባንድ እና ኤች ዞን ደግሞ ምን እየሆነ መሰላችሁ ይመጣው? that is shrink እያደረጉ ይመጣሉ። ከነበራቸው ቁመት እየቀነሱ ይመጣሉ። ኤ ባንድ ጋር ስንመጣ no change ምንም አይነት ለውጥ አናይም ማለት ነው። ይሄ የስኬለታል መስል during the contraction time እኚህ ፕሮሰሶች ይካሄዳሉ ማለት ነው። በቀጣዩ ኤፒሶድ እስከምንገናኝ ድረስ ኤፒሶድ 3 ይህን ያለፉትን ቪዲዮ በማየት እንድጠብቁን እንጋብዛችኋለን። እኔ ከቪዲዮ ጋር አብሬያችሁ ቆየሁት ዮናታን ነኝ። በቀጣዩ ቪዲዮ እስከምንገናኝ ድረስ ባይ